ሰላም ጤና ይስጥልኝ ውድና የተከበራችሁ የተከዜ ቲዩብ ቻናል ቤተሰቦች፣ ዛሬ እንግዲህ አንድ ወርቃማ እንግዳ በጣም የሚገርም እንግዳ ይዘን መጠናል። ሳሚው ወይም አምሌሳ እንግዲህ እንደምታውቁት በጣም ትጉ ታታሪ የሆነ ነው። አምሌሳ እንኳን ደህና መጣ። አመሰግናለሁ ተከዜ፣ እንኳን ደህና ቆየኝ። እንዴት ነው እንግዲህ ያው ከብዙ ጊዜ ለኩሉ ዩቲዩብ አገናኝቶናልና ስላገኘው በጣም ደስ ብሎኛል። እኔም ደስ ብሎኛል። በጣም አመሰግናለሁ። በጣም እና አምሌሳ ማን ነው? እስኪ ለማያውቁ እንደው ባክግራውንድ ጥቂት እስኪ ንገራቸው። እሺ፣ ስለጋበዝከኝ ተከዜ በጣም ነው የማመሰግነው። በቅድሚያ እኔ ሳሙኤል እባላለሁ፣ የአምሌሳ ፋሚሊ ዩቲዩብ ቻናል ባለቤት ነኝ ማለት ነው። ስለጋበዝከኝ እጅግ አድርጌ በጣም አመሰግናለሁ። እሺ፣ ዩቲዩብ እንዴት ነው? ዩቲዩብ ለመስራት ምን አነሳሳ? ዩቲዩብ እውነት ለመናገር በጣም ከሁሉም ፕላትፎርሞች በጣም ቤስት የሆነና አስፈላጊ ፕላትፎርም ነው እና የአነሳሳኝ ዋናው ምክንያት ምንድነው? የሶሻል ማህበራዊ ጉዳዮችን ለማንሳት የመልካም አስተዳደር ጉዳዮችን ለመፍታት ብዬ ነበረ መጀመሪያ የተነሳሁት። አሁን ግን ከዛ አልፌ ሌላ የትራቨል ኮንተንት እና ቻሪቲ የበጎ አድራጎት ስራዎችን ለመስራት ነው በዝግጅት ላይ ያለሁት። በጣም የተቀደሰ ነገር። እንግዲህ አሜን አሜን። በጣም በእውነት አንተ የቻሪቲ ሰው ነህ። እንዲህ ሲያዩህም በጣም የሚገርም ስብዕና ነው ያለህ። የሚገርም ፖቴንሻል ምን ያለና አብረን እንደምንሰራ ተስፋ አደርጋለሁ። ኦኬ፣ እንትናችን እየመጣ ነው። እሺ፣ ይምጣ፣ ችግር የለም። ወተቱና ችግር የለም። ወይ እንግዲህ ችግር የለም። አይ ክብራትና ክብራት አይደል? አይ ኦልሬዲ ስለተጀመረ ቀረጻ ችግር የለም። ለካ የኔ ብቻ ነው። ኦኬ፣ እሺ፣ ዘና በል በቃ። እሺ እና አምሌሳዬ ያው ስለተገናኘን በድጋሚ ደስ ብሎኛል። ቻሪቲ በጣም አሁን ለምሳሌ ይሄ በጎነት ግን በትምህርት በልምድ በገጠመኝ ነው የሚመጣው በዚሁ አጋጣሚ ወይስ ከተፈጥሮ ነው የሚመነጨው ብለን የምታስበው? በጎነት ወይም በእንግሊዝኛው ካይንድነስ እየተባለ እንደሚጠራው ማለት ነው። ካይንድነስ ወይም በጎነት ቻሪቲ የሚመነጨው ከልብ ነው ብዬ አስባለሁ። ምንም አይነት የትምህርት ዝግጅት አይጠይቅም። ምንም አይነት እውቀት ልምድ አይጠይቅም። ከእግዚአብሔር የሚሰጥ የተፈጥሮ ጸጋ ነው የሚል እምነት አለኝ። ከዚህ ሰውን ለመርዳት ሰው መሆን በቂ ነው አይደል? ሰውን ለመርዳት ሰው መሆን በቂ ነው ይላሉ። ስለዚህ አሁን ደግሞ ጥሩ አጋጣሚ ነው። ምክንያቱም አሁን ዘመናችን የሶሻል ሚዲያ የዲጂታል ዘመን ነው። ዲጂታል ኤራ ነው። ኢንፎርሜሽኖች ቶሎ ብለው ካለም የምናገኝበት የሚቀላቀሉበት ጊዜ ስለሆነ ይሄን ነገር ለበጎ ማዋል በራሱ በጣም የተቀደሰ ሀሳብ ነውና ምንድነው ፈታኝ ወይም ደግሞ ፈታኝ ነገሮች ይገጥሙኛል ብለህ የምታስባቸው? አሁን ለምሳሌ ይሄን ነገር ለመስራት ይፈትኑኛል ብለህ የምታስባቸው ነገሮች ምን ሊሆኑ ይችላሉ? ያው እንደሚታወቀው እንኳን የበጎ አድራጎት ስራ አይደለም ማንኛውም የሚዲያ ስራ በጣም ቻሌንጅ አለው እና ምናልባት እኔ የምፈራው ተግዳሮት ወይም ቻሌንጅ ይኖርብኛል ብዬ የማስበው ከመንግስት ጋር የተገናኘ ለምሳሌ ገብቷል አይደለ? ፍቃድ ሊኖርህ ይገባል። አሁን ሰፖርት ስታደርግ ሰዎችን ከምን የመጣ ነው ምናምን ነገሩን ሁሉ ከፖለቲካ ጋር ነው የሚያገናኙትና እሱ ነገር ፍራቻ አለን። ከዛ በተጨማሪ የበጀት ችግር፣ በጀት ላይ አሁን የሆኑ ሰዎችን ለመርዳት አንተ ጋር ልብህ ንጹህ ሆኖ ሰዎችን መርዳት ልትፈልግ ትችላለህ። ነገር ግን ምንም እንኳን መርዳት ፍላጎቱ ቢኖርህ የምትረዳበት ግን አቅም ያስፈልጋል፣ በጀት ያስፈልጋል አይደል? ኢኮኖሚካሊ የሆነ ገንዘብ ሊሆን ይችላል ኦር ማቴሪያል ሰፖርት ማድረግ ካቻል ያ በጀት ያስፈልጋል። ያንን በጀት የምናመጣው ደግሞ ከዩቲዩብ ከሚታይልን ከአንዳንድ በጎና ደጋግ የሆኑ ኢትዮጵያውያን ከሀገር ውጭ ያሉ ከሀገር ውስጥ ያሉ ሰዎች፣ ስለዚህ የሚችሉትን ሁሉ ሰፖርት እንዲያደርጉ ቻናላችንን በዚሁ አጋጣሚ ሊደግፉት የሚገባ ነው። በእውነት በዛት ብዙ ችግሮች አሉ፣ ብዙ ችግርተኞች ሰዎች አሉ፣ ችግር ያለባቸው በማህበራዊ በኢኮኖሚ በተለያየ መልኩ በስነ ልቦናም ጭምር። በነገራችን ብዙ ሰው መርዳት ሲባል በጎነት ሲባል ፋይናንሻሊ መደጎፍ ብቻ ይመስላል፣ ግን ሞራል መስጠት ራሱ ሰዎችን ትሪት ማድረግ ሳይኮሎጂካሊ መርዳት። ለዚህ ደግሞ ለትራንስፖርትም ለምንም አለና ቻናሉን በተለይ የበለጠ ላይክ ሼር በማድረግ ልታግዙት የሚገባ ወንድማችን ነው። ይሄ በጣም የተቀደሰ ሀሳብ ነው፣ የተቀደሰ አይዲያ ነው ይዘህ የመጣውና ሌላው ትራቭል የምትሰራው ነገር ደስ የሚል ነው በሀገርን ከማስተዋወቅ አንፃር። ትራቭል ላይ እንዴት መሰለህ ተከዜ፣ አሁን ትራቭል ኮንተንት ባይ ዘ ወይ በጣም ኢትዮጵያ ውስጥ ያልተሰራበት ብዙ ልጆች አሉ፣ ልምድ ብዙም ያልወሰዱም ልምድም ያላቸው። ለምሳሌ እዚህ ጋር ሜንሽን ካለብኝ ያላቅም ማድረግ ካለብኝ እንደነ አቤል ብርሃኑ ያሉ ዩቲዩበሮች አሉና ከሀገር አልፎ ኢንተርናሽናል ትራቭለር ናቸውና በዚሁ አጋጣሚ ለኔ ሞዴል ሳምፕሌ አቤል ነው። ከሱ ተነስቼ ነው ልሰራ የተገኘው ነው በጣም። ነገር ግን ምንድነው ዋናው ትራቭል ኮንተንት ያሰብኩበት ምክንያት ምንድነው
በትራቭል ምክንያት ብዙ መረዳት ያለባቸው ሰዎች አሉ። ለምሳሌ ወደ አክሱም ብትሄድ፣ አሁን ወደ ትግራይ አካባቢ፣ አማራ ክልል ደግሞ ወደ ጎንደርና ወሎ ጫፍ አካባቢ ላይ ብትሄድ በጦርነት የወደሙ አካባቢዎች አሉ። እነሱን እኛ ከምናገኘው ገቢያችንም ከሌሎችም ማሰባሰብን ሰፖርት ማድረግ እንፈልጋለን እና ለዛ ነው ይሳካልን ብለን እናስባለን። ብዙ ወገኖቻችን ኤነርጄቲክ ነው፣ ጥሩ አቅም አለ። ዋናው ቅንነት ነው። ቅንነት እስካለ ድረስ፣ ፍላጎት እስካለ ድረስ ደግሞ ምንም አይሳካ ነገር የለም። መጀመሪያ ኢንተረስት፣ ከልብ የሚንቦገቦግ ኢንተረስት ነው። ሌላው አቅሙም አለ። በማንበብ በስልጠና ደግሞ ይዳብራል ብዬ አስባለሁ። እንዴት ነው ይሄን ነገር አላሰብክበትም? አዎ ግድ ነው። ኢቭን ማንበብ ያለብኝ ብዙ። ትናንት እንደውም አንድ ካሜራማን ልጅ ማታ ከኔ ጋር ሲኒማቶግራፊ ስልጠና የወሰደ ልጅ አለ፣ በጣም ጎበዝ እና ይህን ምክር ሲሰጠኝ ነው ያመሸው። የሚገርም አንዳንድ ስቶሪዎችን ማንበብ እንዳለብኝ፣ የነገስታት ታሪክ፣ የሀገር ታሪክ ምናምን እነሱ ላይ ፎከስ ማድረግ እንዳለብኝ ምናምን ሪከመንድ አድርጎኝ ነው ሄደውና፣ ስለዚህ ሁላችሁም ጥሬን አስተላልፋለሁ። የተከዜ ቤተሰብም የአመሊሳ ፋሚሊ ዩቲዩብ ቻናል ቤተሰቦችም ጠቅላላ ሰፖርት እንድታረጉን በዚሁ አጋጣሚ ጥሬን አስተላልፋለሁ። ቴንክ ዩ ሶ ማች። በጣም እናመሰግናለን። ጥሩ ቆይታን ያደረግነው። በሌላ ጊዜ የምትፈልገው ነገር ካለ እንገናኛለን።